በመካከለኛው ምስራቅ የፖለቲካ ታሪክ ውስጥ አዳዲስ ገጾች እየተገለጡ የቆዩ ጠባሳዎች ደግሞ አዲስ መልክ እያያዙ ባሉበት በዚህ ወቅት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ወደ ሶሪያ ዋና ከተማ ደማስቆ ያደረጉት ጉዞ የዓለምን ትኩረት የሳበ ትልቅ ሁነት ነበር። የጎበኘት ለዓመታት በአምባገነንነትና በደም አፋሳሽ የእርስ በርስ ጦርነት ስትታመስ የቆየችው ሶሪያ የአሳድ አገዛዝ ወድቆ በአዲስ አመራር ለመቆም በምትጣጣርበት ወሳኝ ሰዓት የተከናወነ በመሆኑ ትርጉሙ እጅግ ጎላ ነው። ሆኖም ግን ማክሮን በደማስቆ በቆዩበት ወቅት የተከሰተው ድርብ የቦምብ ፍንዳታ ጉብኝቱን ከዲፕሎማሲያዊ ስኬት ወደ ደህንነት ስጋትና ወደ ቀጥተኛ የግድያ ሙከራ ጥርጣሬ ቀይሮታል። የክስተት በአጋጣሚ የተከሰተ ሳይሆን ፕሬዝዳንት ማክሮን በአዲሲቷ ሶሪያ ላይ ያላቸው ተጽዕኖን ለማክሸፍና ምዕራባውያን በአካባቢው ዳግም እግራቸውን እንዳይተክሉ ለማስፈራራት የታለመ የተቀነባበረ ሴራ እንደሆነ በርካታ መረጃዎች ይጠቁማሉ። ፕሬዝዳንት ማክሮን በደማስቆ ያረፉበትና ለተለያዩ ዲፕሎማሲያዊ ስብሰባዎች የተጠቀሙበት ፎር ሲዝንስ ሆቴል በደማስቆ እምብርት ላይ የሚገኝና ለዓመታት የውጭ ሀገር ዜጎች፣ ዲፕሎማቶችና የረድኤት ድርጅቶች ሰራተኞች በከፍተኛ ጥበቃ የሚቆዩበት ስፍራ ነው። ማክሮን በዚህ ሆቴል ውስጥ አድረው በማክስቱ ጠዋት ወደ ፕሬዝዳንታዊ ቤተ መንግስት ለማቅናት የሞተርኬድ ጉዟቸውን በጀመሩ በጥቂት ደቂቃዎች ልዩነት ውስጥ የመጀመሪያው ፍንዳታ መከሰቱ አጥቂዎቹ የፕሬዝዳንቱን እንቅስቃሴ በሰከንድ ልዩነት ይከታተሉ እንደነበር ግልጽ ማሳያ ነው። ጥቃቱ በማክሮን ላይ ተቃጣ ነው የሚባለውም ለዚህ ነው። ፕሬዝዳንቱ ሆቴሉን ለቆ እንደወጡ ፍንዳታው መከሰቱ አጥቂዎቹ ፕሬዝዳንቱ ወይም የእርሳቸውን ልዑካን ቡድን በቀጥታ ለመጉዳት አልመው እንደነበርምና ምናልባትም በደህንነት ዝግጅቱ ጥብቅነት ምክንያት የሰዓት ስህተት እንደፈጠሩ ይገምታል። የጥቃቱ አፈጻጸም በሽብር ስልት ውስጥ ድርብ ጥቃት ተብሎ የሚጠራውን እጅግ አደገኛ ዘዴ የተከተለ ነበር። የመጀመሪያው ፍንዳታ በቆሻሻ መጣያ ውስጥ ተደብቆ የነበረ ቦምብ ሲሆን ፍንዳታው እንደደረሰ ሰዎችና የጸጥታ አካላት ወደ ስፍራው በሚሰበሰቡበት ወቅት ከ8 ደቂቃዎች በኋላ ሁለተኛ ቦምብ መፈንዳቱ የጉዳቱን መጠን ለማስፋትና ድንጋጤን ለመፍጠር የታሰበ ነው። የአይነቱ ጥቃት በአጋጣሚ የሚከሰት ሳይሆን ከፍተኛ ዝግጅት የሚጠይቅና በልዩ ሁኔታ ኢላማ የተደረጉ ሰዎችን ለማጥቃት የሚውል ነው። በዚህ ጥቃት 15 ሰዎች ሲቆስሉ 4 የፖሊስ መኮንኖችም በከባድ ሁኔታ ጉዳት ደርሶባቸዋል። ፕሬዝዳንት ማክሮን በወቅቱ ከስፍራው በ10 ኪሎ ሜትር ርቀት ላይ ቢሆንም የፍንዳታው ድምፅና ጭስ ግን በደማስቆ ሰማይ ላይ የታየው መልእክት ግልጽ ነበር። ማክሮን እዚህ የትም ቦታ ደህንነታቸው የተጠበቀ አይደለም የሚል የሽብር መልእክት። ማክሮን ሶሪያን ለመጎብኘት የወሰኑት ውሳኔ በራሱ ደፋርና አደገኛ እርምጃ ነበር። እንደ አውሮፓውያኑ አቆጣጠር በታህሳስ 2004 የአሳድ አገዛዝ ከወደቀ በኋላ ሶሪያን የጎበኙ የመጀመሪያ ምዕራባዊ ሀገር መሪ መሆናቸው ፈረንሳይ በመካከለኛው ምስራቅ ያላትን ታሪካዊና ስልታዊ ሚና ዳግም ለማረጋገጥ ያደረገችው ጥረትም ነው። ፕሬዝዳንት አህመድ አልሻራ የቀድሞ ታጣቂ አሁን ግን ወደ መንግስት መሪነት የተሸጋገሩት ሰው ማክሮንን በፕሬዝዳንታዊ ቤተ መንግስት በታላቅ ክብር ሲቀበሏቸው ሶሪያ ከዓለም አቀፉ ማህበረሰብ ጋር ያላትን ግንኙነት ለማደስ መዘጋጀቷን ለማሳየት ነበር። ሆኖም ግን ከቤተ መንግስቱ ግርማ ሞገስ ውጭ የነበረው የቦምብ ድምፅ አዲሲቷ ሶሪያ አሁንም በውስጥ ባሉ ተቃዋሚዎች፣ በአሮጌ አገዛዝ ቅሪቶችና በአክራሪ ኃይሎች መካከል የምትናጥ መሆኗን አሳይቷል። ጥቃቱ በማክሮን ላይ ለምን ያነጣጠረ ሊሆን ይችላል የሚለውን ጥያቄ ስንመረምርም የፈረንሳይን የውጭ ጉዳይ ፖሊሲና የሶሪያን ወቅታዊ ሁኔታ በጥልቀት መመልከት ያስፈልጋል። ፈረንሳይ በአሳድ አገዛዝ መውደቅ ወቅት ወሳኝ ዲፕሎማሲያዊ ድጋፍ ስትሰጥ የነበረ ሲሆን አዲሱን የሽግግር መንግስትም ቀድማ እውቅና ሰጥታለች። ይህ ደግሞ በሶሪያ ውስጥ የነበሩትን የሩሲያና የኢራን ተጽዕኖዎች የሚቀንስ እርምጃ ነው። በመሆኑም ማክሮንን በማጥቃት ወይም ጉዟቸውን በማስተጓጎል ፈረንሳይና አውሮፓ በሶሪያ ላይ ያላቸውን እቅድ ለማክሸፍ የሚፈልጉ አካላት በጥቃቱ ጀርባ ሊኖሩ ይችላሉ። በተጨማሪም ማክሮን ወደ ደማስቆ ያቀኑት ከፍተኛ የንግድና የኤነርጂ ዘርፍ መሪዎችን ይዘው መሆኑ ሶሪያን ከምዕራቡ ዓለም የኢኮኖሚ መዋቅር ጋር ለማስተሳሰር የታለመ ነው። ይህ ደግሞ ሶሪያን እንደ ስትራቴጂካዊ መውጫ ለሚጠቀሙ ሌሎች ኃይሎች ትልቅ ስጋት ነው። ፕሬዝዳንት አህመድ አልሻራ ለጥቃቱ በሰጡት ምላሽ ማክሮንን ለአዲሱታ ሶሪያ ያላቸውን ድጋፍ ለማሳየት ላሳዩት ድፍረት አድንቀዋል። ይህ የአልሻራ ንግግር በጥቃቱ ጀርባ ያሉ አካላት ዓላማቸው ማክሮንን ማስፈራራት እንደነበር በተዘዋዋሪ ያረጋግጣል። አዲሱ የሶሪያ መሪ አገራቸውን ከሜዲትራኒያን እስከ ባህረ ሰላጤ የምታገናኝ ስትራቴጂካዊ መስመር አድርገው ሲገልጿት፣ ፈረንሳይ ደግሞ ማርሴይ ካለችው ወደብ ጋር ያላትን ቅርበት በመጥቀስ የንግድ ትብብሩን አጽንኦት ሰጥተውታል። ይህ የኢኮኖሚ ትስስር ለሶሪያ ዳግም መነሳት ወሳኝ ቢሆንም በቦምብና በሽብር ለሚኖሩ አካላት ግን የህልውና ስጋት ነው። በመሆኑም ማክሮን የዚህ አዲስ ግንኙነት ምልክት በመሆናቸው ጥቃቱ በሳቸው ላይ እንዲያነጣጥር ተደርጓል። የፈረንሳዩ የውጭ ጉዳይ ሚኒስትር ዣን ኖኤል
አልባሮትና የሶሪያው አቻቸው አሳድ አልሻይባኒ በኢኮኖሚ ትብብር ላይ ስምምነቶች ሲፈራረሙ ከውጭ የሚሰማው የፍንዳታ ድምፅና የሚታየው ጭስ የዲፕሎማሲው ስኬት በሽብር ጥላ ስር መውደቁን ያሳያል። ማክሮን በጥቃቱ ዙሪያ በሰጡት አጭር መግለጫ ምንም ነገር የሶሪያን ሕዝብ ለሉዓላዊነትና ለደህንነት ያለውን ፍላጎት ሊያደናቅፉ አይችልም ማለታቸው ለደረሰባቸው የግድያ ሙከራ የሰጡት ደፋር ምላሽ ነው። ሆኖም ግን የፈረንሳይ ደህንነት ባለሙያዎች አሁንም ጥያቄ እያነሱ ነው። አጥቂዎቹ የፕሬዝዳንቱን የጊዜ ሰሌዳና የመኝታ ቦታ እንዲታወቁ የሚለው ጥያቄ በሶሪያ የጸጥታ መዋቅር ውስጥ ሰርጎ የገባ አካል ሊኖር እንደሚችል ጥርጣሬም ፈጥሯል። የጥቃቱ ወቅታዊነትም ሌላው ሊታለፍ የማይችል ነጥብ ነው። ማክሮንና አልሻራ ከደማስቆ ስብሰባ በኋላ በቱርክ በሚካሄደው የኔቶ ጉባኤ ላይ ለመገኘት ቀጠሮ አላቸው። አልሻራ በዚህ ጉባኤ ላይ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙም ተገልጿል። ይህ ሶሪያን ወደ ዓለም አቀፉ ፖለቲካዊ መድረክ የመመለስ ሂደት በአካባቢ ያለውን የኃይል ሚዛን የሚቀይርም ነው። ማክሮን የዚህ ሂደቱ ዋና መሐንዲስና ቀስቃሽ በመሆናቸው ጥቃቱ በሳቸው ላይ በመሰንዘሩ አጠቃላይ ሂደቱን ለማስተጓጎል የታለመ እንደነበር መገመትም ይቻላል። ጥቃቱ ሳይሳካ ቢቀርም በደማስቆ ሰማይ ላይ ታየው ጭስ ግን ለዓለም አቀፉ ማህበረሰብ ሶሪያ ገና አልተረጋጋችም የሚል መልእክት ያስተላልፋል። ፕሬዝዳንት ማክሮን ከጥቃቱ በኋላ ባሳዩት ጽናት ጉብኝታቸውን ሳያቋርጡ ፕሮግራሞቻቸውን ማከናወናቸው በሶሪያ ሕዝብ ዘንድ ታላቅ አክብሮትን አትርፎላቸዋል። ሆኖም ይህ ክስተት በፈረንሳይ ውስጥ ፖለቲካ ላይ አዲስ ክርክር አስነስቷል። ተቃዋሚዎች ፕሬዝዳንት ሕይወታቸውን አደጋ ላይ የሚጥል ጉዞ ማድረጋቸውን ሊተቹ ቢችሉም ማክሮን ግን ለፈረንሳይ ጥቅምና ለዓለም ሰላም ማንኛውም መስዋዕትነት መክፈል ይገባል የሚል አቋም አላቸው። ጥቃቱ የተፈጸመበት ስፍራና ሰዓት እንዲሁም በማክሮን ሆቴል አቅራቢያ መሆኑ ድርጊቱ በአጋጣሚ የተከሰተ ሳይሆን በማክሮን ላይ የታለመ የግድያ ሙከራ መሆኑን በጽኑ ያሳምናል። በደማስቆ ውስጥ የተከሰተው የድርብ ፍንዳታ ሶሪያ አሁንም በለውጥና በውጥረት መካከል መሆኗን ያመላክታል። ማክሮን የጎበኙት ደማስቆ በአንድ በኩል የአዲስቷን ሶሪያ ተስፋ፣ በሌላ በኩል ደግሞ የቆየ ጥላቻና የሽብር ቅሪቶችን የያዘች ከተማ ናት። የፕሬዝዳንቱ ሞተርኬድ ስፍራውን ለቆ በወጣ በጥቂት ደቂቃዎች ውስጥ ቦምብ መፈንዳቱ የጸጥታ ኃይሎች የጥበቃ ስራ ላይ ከፍተኛ ክፍተት መኖሩን ያሳያል። የሶሪያ መንግስት ጥቃቱን የፈጸሙትን አካላት በአስቸኳይ እንደሚይዝ ቃል ቢገባም የሽብር መዋቅሩ ምን ያህል ስር የሰደደ እንደሆነ ግን አልተሸሸገም። ማክሮን የገጠማቸው አደጋ በመካከለኛው ምስራቅ ለሚንቀሳቀሱ የምዕራባውያን መሪዎች ትልቅ ማስጠንቀቂያም ሆኖ አልፏል። የጥቃት በማክሮን ላይ ተቃጣን የሚለው መላምት ይበልጥ የሚያጠናክረው ደግሞ በደማስቆ የነበረው የጸጥታ ሁኔታ እጅግ ጥብቅ በሆነበት ወቅት መከሰቱ ነው። ማክሮን በሚገኙበት ወቅት ደማስቆ በልዩ የጸጥታ ኃይሎች ተከባ ነበር። እንዲህ ባለ ሁኔታ ውስጥ ቦምቦችን በሆቴሉ አቅራቢያ ማጥመድ መቻሉ አጥቂዎቹ ከፍተኛ ውስጥ መረጃና ድጋፍ እንደነበራቸው ያሳያል። ማክሮን በሆቴል ውስጥ ለረጅም ሰዓታት ሲያሳልፉና በዚያው ሲያድሩ አጥቂዎቹ ፕሬዝዳንቱ በሚወጡበት ሰዓት ከፍተኛ ጉዳት ለማድረስ አቅደው ሊሆንም ይችላል። የፈረንሳይ ሚዲያዎችም ሆኑ የሶሪያ መንግስት መግለጫዎች የፍንዳታው አስከፊነትና ፕሬዝዳንቱን ለማጥቃት የነበረውን ቅርበት በሚገባ ዘግበውታል። በጥቃቱ ሳቢያ የቆሰሉት 18 ሰዎች 4 የፖሊስ መኮንኖችን ጨምሮ የሽብር ድርጊቱ ምን ያህል ጭካኔ የተሞላበት እንደነበር ያሳያል። የሶሪያ የጤና ሚኒስቴር ከሳምንት በፊት በሌላ ጥቃት 9 ሰዎች መገደላቸውን አስታውሶ ነበር። የሚያሳየው ደማስቆ አሁንም የሽብር ኢላማ መሆኗን ነው። ማክሮን እንዲህ ባለ ሁኔታ ውስጥ ሆነው ጉብኝታቸውን መቀጠላቸው ለሶሪያ አዲስ መንግስት ትልቅ ሞራል ቢሆንም ለፈረንሳይ የደህንነት መዋቅር ግን ትልቅ ትምህርት የሰጠ ክስተት ነው። ፕሬዝዳንቱ ከደማስቆ በሰላም ቢወጡም ጥቃቱ የፈጠረው ፖለቲካዊ ድንጋጤ ግን ለረጅም ጊዜ የሚቆይ ነው። የማክሮን የደማስቆ ጉዞ ታሪክ የሚዘክረው በዲፕሎማሲያዊ ስኬት ብቻ ሳይሆን ፕሬዝዳንቱ ለሕይወታቸው ሳይሳሱ ባሳዩት ጽናት ጭምር ነው። በፎር ሲዘንስ ሆቴል አቅራቢያ የፈነዳው ቦምብ ኢላማው ማክሮን እንደነበሩና ዓላማውም የፈረንሳይን የውጭ ጉዳይ ፖሊሲ ማደናቀፍ እንደነበር ግልጽ ነው። ሆኖም ማክሮን ከጥቃቱ በኋላ በማህበራዊ ሚዲያ ያሰፈሩት መልእክት ሽብርን እንደማይፈሩና ሶሪያን ለመደገፍ ያላቸውን ቁርጠኝነት የማይናወጥ መሆኑን አሳይተዋል።